ቅዳሜ ከሰዓት ሻዩ ቀርቧል እንግዳዋም ገብታለች ጠፋ ብላ ነበር ተመልሳ መጣለች ከዳላስ ቴክሳስ አፋፍ አረግናት አይደል ጽጌ በጣም ተናፋቂ ሚለው አልጨመርክበት በጣም ተናፋቂና በጣም ተወዳጅ አዚዛ አህመድ እንግዲህ ኑሯን በአሜሪካ ነገር ካደረገች ትንሽ ሰንበት ብላለች በርግጥ 7-8 ዓመት ትንሽ ነው አሜሪካ ለኛ ግን ብዙ ነው አዚዛ በጣም ተናፋቂ ስለሆነሽና ስለመጣሽ ስላየንሽ በጣም ደስ ብሎናል እኔም በጣም አመሰግናለሁ እንግዳችሁ ስላደረጋችሁኝ የምወደው ፕሮግራም ነው እዚህ ላይ እንግዳ ስለሆንኩኝ በጣም አመሰግናለሁ እንኳን ደህና ቆያችሁ አባትሽ ፌመስ ነበሩ አንቺ ፌመስ ነሽ ልጅሽ ፌመስ ነበር ነገራችን ላይ ባለቤቷን ፌመስ ነው አሁን ያዚዛን ባለቤት መንገድ ላይ ቤት አላልፈውም ይሄ መታደል ነው ተመስገን ነው በጣም ጤና ጥበቃ ሚኒስቴር ረጅም ዓመት እንደሰሩ ይሰማል ብዙ ጊዜ በሚዲያ እናቃቸዋለን ደህና ናቸው ጋሽ ደህና ነው ማን ነው መታያቸው ባባ ኦኬ አዚዛዬ እንግዲህ ዛሬ በሻይ ሰዓታችን ተገናኘን እንኳን ደህና መጣሽ በድጋሚ አዲስ አበባ እንዴት አገኘሻት ከ7 ዓመት በኋላ ወይ በጣም ትልቅ ለውጥ ለመንዳት ትንሽ ከባድ ሆኗል መንገዱ ተለዋውጧል ምናምን እንደ እንግዳ እንግዲህ የመጀመሪያ ጥያቄያችን ይሁን ብለን ነው እንግዳ እንጂ እውነት ነው አዚዛ በጣም እኮ ፌመስ ስም እኮ ነው እና ያልደበዘዘ ስም ነው አይደለ አንዳንድ ጊዜ የሆነ ጊዜ ታዋቂ ሰዎች በተለየ ሙያ ውስጥ አይደል በተለይ በአርቱ ታዋቂ ሆኖና ከዛ ደግሞ ሲጣፉም አብሮ የሚከስም አለ አብሮ የሚጠፋ ነገር አለ ያንቺ ግን ከድለኞቹ አንዱ ይመስለኛል እርግጥ አዚዛ አለች አለች በደንብ አለች አሳፈርሽኝ ነው እውነት ነው ጽጌ ሻዩን ራሱ ካስረሳሻት አዚዛ አይገርምም እንዴ አዚዛ አልናፈቀሽም ግን ይሄ ሻይ እንዴ እኔ እኮ በጉጉት ይሄ ነገር የሆነት ሻይ ነው አይደለም ሂጄ ቀምሽ ያልኩ ነበር ይሄው ደሞ ለእንግዳ ሲሆን በደንብ በተለየ የሚጨማመርበት ቅመም አለ እውነት የኔ ላይ ነው የምታሳንሽው ዛሬ የኛ ነው ብለሽ እንግዳ አይደለም እንዴ በጣም ፌመስ ነው ይሄ ሻይ እኮ የሚገርም ዓለም አቀፍ በጣም እውነት ምን እንደምጨምሪበት ብቻ ተነግሪናለሽ ተቀምሻለሽ እውነት በተለይ እንደዚህ የሚያስለፈል ያናዝዛል በጣም ብዙዎቹን ሳይ እንደዛ ነው ቁጭ ብለሽ ስታይው ጽጌ ስኳር ያርጋለው እሺ አዚዛዬ እንግዲህ ለነውጋ ነው እቺን ሻይ ከቀመስ ሆላ ነው ያለፈልፈኝ እርግጠኛ ነኝ ወደ ፊልም እንሄድ እኔ አዚዛ የሚገርመኝ በጣም ብዙ ፊልሞች ቲያትርን ጨምሮ ትልልቅ ስራዎች ነው የሰራሹ አሁን ፍቅር ሲፈርድን ብናስታውስ የመጀመሪያ ስራሽ እንደመሆኑ ግን ድምቅ ብለሽ ወጣሽበት ከትልልቅ የጥበብ ባለሙያዎች ጋር የተወንሽበት ነውና አዚዛ ሲጀምርም ከትልልቅ ስራዎች ከትልልቅ ሰዎች ጋር ጀምረሽውና ይሄ እድል ነው ወይስ አጋጣሚ ነው ከዛን ጀምርስ የእውነት አጋጣሚ ነው የነበረው በዛን ሰዓት እኔ አርት ውስጥ የነበርኩ ሰው አልነበርኩ ተማሪ ነኝ አዲስ አበባ ዩኒቨርሲቲ መጀመሪያ ዓመት ተማሪ ነበርኩኝ በአጋጣሚ ነው ከቴዲ ጋር የተገናኘ ነው ቴዎድሮስ ተሾመ ጋር ይሄን ስራ እንድሰራ ስክሪፕት ሰጠኝና ተሞከርኩኝ እኔ ከማን ጋር እንደምሰራ ማላቅም ነበር ግን ያው ውስጤ ፍላጎቱ ስለነበረ በቃ በደስታ ነበር የተቀበልኩት ከዛ ደግሞ ሂጄ ሳይ ደግሞ በጣም ትልልቅ በቃ ሀገር ውስጥ አሉ የሚባሉ ትልልቅ ተዋናዮች ጋር የመስራት እድሉን አገኘው እግዚአብሔር ፈቅዶ ደግሞ በዛ ታወኩኝ እኔም ግን ያው ብዙም እንትኑ የነበረው የዛኔ ኮንታክት ሌንስ አደርግ ነበር አይን ላይ የሆነች ሰማያዊ ነገር ኮንታክት ሌንስ አደርግ ነበርና እሱም ለየት አድርጎኝ ነበር በዛ ላይ ደግሞ ስራውም ትልቅ ነበር በስራው ትልቅ ስራ ነበር በጣም ማጀራ ነው የገባው ያ ማጀራ ሙዚቃ ራሱ እኮ አይረሳም አይደል ወይ በጣም ፍቅር አይደለም አምጣታቦ ከየትምጣ ድምጽን ለጊዜው ለማውራት እንጂ ለመስፈን አይደለም የመጣው እስቲ እየተጣሽ ዛላይ የሰሩት የተወናችሁት ነማርታ ዱኛ አይደለ ነጋሽ ሰይፋሪያ አዎ ልክ ነው ጌታሁን ብዙ ናቸው ፍቅር ሲፈርድ ትልቅ ስራ ነው ረጅም አመት እኮ አሁን ቀላል እኮ አይደለም አይደል
ስራዎችን በጥቂቱ እንድናነሳ ብለን ነው። በዚያውም ወደ ኋላ በትዝታ እንውሰድ። ስለ ከስራዎችሽ እንግዲህ አንዱ የሚጠቀሰው ትህትና እሱ ስራ ያው የራሱ የሆነ በጣም ሂት ያደረገ ጊዜ ነበር ያ ዘመን። ስለሱ ምስኪን አንሳ ትህትናን ከኢትዮጵያ ለወጣ አካባቢ ነው የሰራሁት። የመጨረሻው ሁለተኛው ልጄን እርጉዙኝ ነው ከ3 ወር እርግዝና ጀምሮ ነው የሰራሁት እሱን ስራና እንዳልከው በጣም ሰው ጋር የገባ ሁሉም ሰው እስካሁን የሚያስተውሰው የሚወደው ስራ ነው። ጥሩ ስራ ነበር። ቅርብ ጊዜ ነው የሚመስለኝ አሁን እሱ ፊልም 9 ዓመት ሆኖታል። 9 ዓመት አካባቢ ሆኖታል። የመጨረሻው ስራዬ ነው። ከዛ በኋላ ፊልም አልሰራሁም። ለምንድን ነው እየሰራሽ የሚመስለኝ? ለምንድን ማለት አሁን ሰው እኮ 5 ዓመት እንኳን ፊልም ካልሰራ ጠፋ ምናምን ይባላል። የጠፋሽ አይመስለኝም። አይከርምሽም አዚዛ? እንደዛ የሚሰማኝ እንግዲህ አለሁኝ ዩቲዩብ ቻናሌም አለ ሶሻል ሚዲያውም ላይ አንዳንዴ ያለሁኝ ኢንስታግራም ላይ ፍሬንድም ስለሆነን ደግሞ አንጠፋፋም ስለምናወራ ለዛ ነው የጠፋው ያልመሰለሽ እንጂ የዛሬ 9 ዓመት ነው ያንን ፊልም የሰራሁት። ከዛ በኋላ ከአመት በኋላ ስመለስ ፊልሙ ተመረቀ። ጥሩ ነበረ። ብዙ አዋርዶችን ተሸልመው የለሁም እንጂ ግን ሽልማቶችም ነበሩት። በጣም ጥሩ ነበር። ካራክተሯም ትንሽ ለየት ትል ነበር። እውነት ነው። በጣም ትንሽ ከባድ ካራክተር ነው። ከእርግዝናውም ጋር ከባድ ነበር፣ ግን እግዚአብሔር ይመስገን ሰው ወዶታል። ጥሩ ነው። እስካሁን የሚነሳ ስራ ነው። እሱ ብቻ አይደለም፣ በጭስ ተደብቄም አለ። መለከት አለ። መለከት የቲቪ ድራማ አለ። መለከት ራሱ እኮ በጣም ጸጊ ገባች። ያስታወስኩት ነው ስራዎቿን። እንግዲህ አዚዛን ስታገኛት አንዳንዴ ቃለ መጠይቅ ማድረግ ደስ ይላል መሰለኝ። ምልሽ በስራ ከምታውቂያቸው ሰዎች ጋር በግልም ከምታገኛቸው በቃለ መጠይቅ ሲሆን ደግሞ ደስ ይላል፣ ወደ ኋላ ይመልሳል። ያው ስራዎችን እናንሳ ብለን ነው እና ይሄ መስራት ብቻ እኮ አይደለም። ፕሮዲዩስ ያደረግሽው ፊልም አለ አይደል? ከቅድስት ጋር እስቲ እሱንም እናንሳ። አሁንም ያንን ለምን ወደዛም ስራ አልገባሽም? ማለት አሁን እንግዲህ አሜሪካን ሀገር ኑሮሽን ካረግሽ ወደ 8 ዓመት ከሆነ ምንም ፊልም አልሰራሽም። ከዛ በኋላ ፕሮዲዩስ ለምን አላደረግሽም? ለምንድን ነው ማሰሪው? ጢባጢቤን ከቅድስት ይልማ ጋር የሰራነው ስራ ነው። ዳንስ ድራማ የሆነ ጀነር ያለው ነው። ጥሩ ነበር። ከዛ በኋላ ግን ፊልም ፕሮዲዩስ ለማድረግ አሜሪካን ሀገር ውስጥ በጣም ከባድ ነው። የመጀመሪያው ነገር ተዋናዮቹን ወይም ደግሞ ስራውን የሚሰሩ ሰዎችን ለማግኘት ተበታትነናል። በየሀገሩ ሞክረናል። አሁንም እየሰራን የጀመርነው ስራ አለ። በቅርቡ እንግዲህ ለአየር የምናበቃው ስራ አለ። ግን ያንን ለመሆን የፈጀብን ጊዜ ረጅም ነው። ጊዜውም ገንዘቡም እንደገና ደግሞ ባለሙያውን ማግኘት ትንሽ ከባድ ነው። እሱን ስትኖር ነው መታቀም እነሱ እንደሚሉት ስንኖር ነው። እሺ ብቻ ብዙ በውጭ የሚኖሩ የጥበብ ሰዎች ሲናገሩ ሰማሁ እንደዚህ ያሉ ሬርስ ራሱ ለማድረግ እኮ በምንድነው በስልክ ነው። ምክንያቱም የስራ ሰዓቱም አንድ አይደለም፣ አገሩም ሰዓት ልዩነት አለው። እንግዲህ እንዳያችሁ አንዱ ሀገር የሰዓት ልዩነትም አለ። ይሄን እንግዲህ አድርጎ ለመስራት ከባድ ነው ትንሽ። አሪፍ ነው። ሌላው እንግዲህ ካንቺ የሚነሳው ኦቴሎ፣ ስለ ኦቴሎም ብናነሳ ደስ ይለኛል። እድለኛ ነሽ በነገራችን ላይ። ኦቴሎ ራሱ ዓለም አቀፍ ስራ ነው። በጣም ትልቅ ስራ ነው። በተለያዩ ቋንቋዎች የተተረጎመ እዛ ላይ ራሱ መሳተፍ ለሀገራችንም የቲያትር ታሪክ እኮ ትልቅ ታሪክ አለው። ልክ ነው። ስለሱ እስኪ እናንሳ። እንዴት ነበር ጉዳዩ? ጋሽ አባተ መኩሪያ ያዘጋጀው ስራ ነው። ከዚህ በፊትም የዛሬ እንግዲህ 40 ዓመት ወይ 40 ምናምን ዓመት ይመስለኛል። በዛን ጊዜ እንግዲህ የዛሬ 10 ዓመት ስንሰራ 35 ዓመቱ እየተባለ ሲወራ ነበርና በድጋሚ አዲስ አበባ ዩኒቨርሲቲ ውስጥ ኦቴሎን በድጋሚ ተሰራና እሱ ላይ እድሉን አግኝቼ እንደተባለው ከትልልቅ ባለሙያዎች ጋር ለመስራት እድሉን አግኝቻለሁ። ለኔ ትምህርት ቤት ነበረ። ከጋሽ አባተ መኩሪያ ጋር ዳይሬክት መደረግ የምርም እኔ ቲያትር ሰው አይደለሁም፣ ድምጼም ጮክ ብሎ ማውራ ሰው አይደለሁምና ግን ዴዝዴሞናን እንድጫወት እሱን ካስት ተደርጌ በደንብ አሰልጥኖኝ ጊዜ ሰጥቶኝ ምናምን የሰራሁት ስራ ነውና ለኔ ትልቅ ትልቅ ስራዬ ነው በጣም እና አበበ ባልቻ ብዙ ናቸው።
ተፈሪ አለሙ ትልልቅ ሰዎች የተሳተፉበት ስራ ነበረ። ዶክተር በድሉ አቅጅራ ብዙ ነው። እድለኛ ነሽ በጣም። መሰረት መብራቴ ከፍለን በሁለት ክሩ ሁሉ የተሰራበት ስራ ነው። አለማየሁ ሂርጶም ያዚህ ሞልሻል ዴዝዴሞና ሚላባ ትልቅ ካራክተር ነች። ልክ ነው። አዚዛ ምናልባት አሁን ወደ ኋላ እንግዲህ እየተመለሰን ያነሳን ነው ስራዎችንና እነዚህን በጣም ይገራረሙ አንቺም በደንብ ደምቀሽ የታወቅሽበት ከህዝብ ጋር በደንብ የተገናኘሽበት ስራዎች ናቸውና እነዚህን ስራዎች እንድትሰሪ ምክንያት ይሆነሽ ወይም ደግሞ ወደዚህ ሙያ እንድገባ የመጀመሪያውን እድል የሰጠኝ ብለሽ መታመሰግኙ ሰው አለ? አሁን ከፍቅር ሲፈርድ የመጀመሪያ ስራሽ ነው፣ የኮሌጅ ተማሪ ነበርሽ። ለመግባትሽ ምክንያት የሆነሽ ሰው አለ? ያ ቴድሮስ ተሾመ እሱ ነው። በአጋጣሚ ነው የሆነ ነፍሱን ይማረው የማዲንጎ አፈወርቅ ሰርግ ላይ ነበር የተገናኘ ነው። ሲያየኝ እኔ የምፈልጋት ካራክተር ነው የምትመስዩ ብሎ ነው ይሄንን እድል የሰጠኝ። እኔ ድሮ ትምህርት ቤት ውስጥ ሃይ ስኩልም ኤሌመንተሪ ውስጥም ዝም ብሎ ሚኒ ሚዲያ ውስጥ ከመሳተፍ የዘለለ እኔ ተዋናይ ሆናለሁ አርቲስት ሆናለሁ የሚል ሐሳቡም አልነበረኝም። ትምህርት ቤት ግን እንደዛ ተሳትፊ ነበር? እሳተፍ ነበር። በጣም ድራማዎችን እሰራለሁ ምናምን እንደዛ አይነት ነገር ነበረኝ። ግን ያው እኔ የአዲስ አበባ ዩኒቨርሲቲ ኢንጂነሪንግ ተማሪ ነው የነበርኩትና ስለዚህ ትምህርቴን ነው እንጂ ማስበው እድሉንም አገኛለሁ ብዬ በጭራሽም አላስበውም ነበር። ስለዚህ የመጀመሪያውን እድል የሰጠኝ እሱ ነው። እሱን ነው ማመሰግነው ሁሌ። ቴዲ ምስጋና ነው ሰደ እንግዲህ ይሄ ጥሩ ነገር ነው። በነገራችን ላይ ወደ ስራ ወደ በማንኛውም ዲሲፕሊን የመጀመሪያዎቹ ሰዎች ናቸው ሁሌም ተመስጋኝ መሆን ያለባቸው ምክንያት የሆኑት ማለት ነው። የሚገርመው እኮ በፍቅር ሲፈርድ ካስት አልቋል። እኔ ልሰራት የሰራዋትንም ካራክተር ሌላ ሰው ካስት ተደርጓል። ግን አንዳንዴ ሙሉ የማይሆንልህ ነገር አለ አይደል? እንደ ዳይሬክተር በቃ እነሱ ሪሄርስ ጀምረው ኦልሞስት ቀረጻ ሊጀምሩ ምናምን እኮ ጨርሰዋል። ግን በቃ ያችን ካራክተር አዚዛ እንድትሰራ ተፈቅዶ ነበርና እንደዛ ሆነ እንጂ ያለቀለት ነበር፣ ያለቀለት ስራ ነበር። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ከኢትዮጵያ ልትወጪ ስትይ አዚዛ በጣም የገነንሽበት ዘመን ነበር። ብዙ ሽልማቶችን ያገኘሽበት በእንዳልኩሽ በመለከትም በፊልሞችም የገነንሽበት ዘመን ነበር። ያንን ትቶ ሄዶ ደግሞ የራስን ህይወት መጀመር ሌላ ነገር ነው። እንዴት አገኘሻት አሜሪካ? መጀመሪያ ላይ እንደማንም ሰው ይከብዳል። አገር ለውጠስ ኖር የኖርክበትን ወይም ጓደኞችህን ኢንቫይሮንመንትህን ትሄድ የሚከብድ ነገር አለው። ግን እግዚአብሔር ይመስገን ጥሩ ባላለኝ ልጄም ትልቋል ልጄን አብረን ነበር ይሄድናውና ጥሩ ፋሚሊ ጊዜም ስለነበረን ጥሩ ነበር። ግን መጀመሪያ ጊዜ ሁሌም 1 አመት 2 አመት ከባድ ነው። አብሶ እኛ ሙያ ውስጥ ላለ ሰው ከሙያው ተለይቶ ስትኖር ትንሽ ከባድ ነው። ግን እግዚአብሔር ይመስገን ጥሩ ልጆች አሉኝ፣ ጥሩ ባለቤት አለኝ፣ በደስታ በፍቅር እንኖራለንና ይሄንን ነገር እንዳላስብ መሆንበት ነገር አለ። ግን ያ ማለት ሁሌ አሜሪካ ውስጥ ነው ልቤ ማለት አይደለም። በቃ የእውነት በቃ በየጊዜው አገራችን ላይ መኖር ምናምን እናስባለን። ያው ነገሮች አልተመቻቹም እንጂ ሁሌም እንደዛ እናስባለን። ግን የሆነ ቀን ካሰባችሁት ትደርሳላችሁ። እንደርሳለን። ሰኔ 30 ወደዛ እስኪ ደግሞ እንለፍ። ሰኔ 30 በጣም ምክንያቱም በጣም አሪፍ ስራዎች ነበሩ። ሰኔ 30 እስኪ እናንሳው ደግሞ ሰኔ አይደል እንደ ወሩ አሁን ያለንበት አይደል? ሰኔ ነው አይደል? 30 አይደለም ግን በወሩ በሰዓቱ ላይ ያነሳው ጊዜውን የጠበቀ ነው። ሰኔ 30 በጣም በቃ ከመወዳቸው ፊልሞች አንዱ ነው ማለት ሁሉንም ፊልሞችን እወዳቸዋለሁ። ግን ደግሞ እንደዚሁ እንትን የምትላቸው አሉና
ጥሩ ስራ ነበር በጣም ቆንጆ በጣም ተወዳጅ በዛ ላይ ደግሞ አብረን የምንሰራው ሰዎችን በደንብ ተግባብተን የሰራነው ስራ ነውና በጣም ትልቅ ፊልም ነበር እስቲ ከፊልም እንውጣ ደግሞ እሺ እንጠጣ ዘጌ ቤት እንግባና እዛ ቤት ጎሽ አረ እንግባ ወደ ቤት ስንገባ አዚዛ እንዳለው ልጆችን በሚገርም ኢትዮጵያዊ ባህል ትልቋ ልጅሽ በተለይ አሁን እየበለጠች ነው በነገራችን ይመስላል አሁን ብዙ ሰው ያቀኝም እሷን የሚያውቃት በቃ እዚህ የምትኖር ነው የምትመስለው በቃ በደንብ የኢትዮጵያን ባህል በስክስታም በደንብ ነው ታስተዋውቀው ደስ ይላልና እስኪ ቤት እንግባ ደግሞ እንግባ ክፍት ነው ቤቶች ያል እንግባ ኑሮ በአሜሪካ ዩቲዩብ ሽም አለ እና እዛ ሆነሽ ያራቅሽ ነው የሚመስለው ይሄ ኑሯችንም እዚህ ያለው ነገር እዛ አታጩ እና ያንን አንቺ ቤት ምናየው ይመስለኛል ልክ ነው እኔም ባለቤቴም በጣም ማለት ሁሉም ሰው ያገር ፍቅር አለው በራሳችን ደግሞ ያገራችን ፍቅር አለና በተቻለን አቅም ልጆቻችን አማርኛ እንዲናገሩ ቤት ውስጥ እናስገድዳለን ዝም ብሎ እንትን አይደለም አንሰማችሁ ምናምን ነው ምንለው እንግሊዘኛው ነው ሲወራ ትልቋ ልጃችን አድጋም ስለሄደች 10 አመቷ ሆና ስለሄደች በደንብ ብዙ ነገር እንታቃለች ትንንሾቹን ግን እንዳልነው ከኛ ጋር ነው ሁሉን ነገር የሚያሳልፉት ቋንቋውን መናገር ብቻ ሳይሆን አብረውን ኩክ ማድረጉም ቤት ውስጥ አብሮ ማሳለፉም ሲተኙ ብቻ ነው ቻው ተባብለን ወደ ክፍላቸው የሚገቡት እንጂ ክፍል ቆልፈው መቀመጥ የራሳቸው ጊዜ ምናምን የሚባል ነገር የለምና ይሄንን የሁለታችንም ማመለካከት ከባለቤት ጋር አንድ አይነት ስለሆነ አመለካከታችን ኑሯችን እንደዛ ነው ሲቀጥል ደግሞ ምንም የኢትዮጵያ ኑሮ ነው የምንኖረው እንጀራ በልተን የኢትዮጵያ ወጥ ሰርተን ሁሉንም ነገር ይሄ የውጭ ነገር ብዙ የለንም ቤታችን ውስጥና በቅርባችን ደግሞ ቤተክርስቲያኖችም ስላሉ እሁድ በተቻለን አቅም ቤተክርስቲያን ልጆቻችንን ይዘን ሄደን እዛ አካባቢ ደግሞ ካለው ማህበረሰብ ጋር እንዲገናኙ እናደርጋለንና ይሄ መስለኛል እንግዲህ ቅርብ እንዲሆኑ ያደረጋቸው ልጅሽ ላይ ምንናየው እሱ ነው እንግዲህ ቋንቋው እስክሳው ባህሉ ምኑ ግብረ ገብነቱ እሱን ሁሉ ምናየው ሳልነግርሽ እሺ ሳትነግረኝ አፖስቶ ነው አለባበስሽ በጣም ዘንጣ አስደረገርከኝ እኮ ነው ማለት እኔ ነው ማለት እንዳረሰው እኮ ብዬ ነው በጣም እውነት ቆንጆ አለባበስ አዚዛ እዛ ሆና አንዳንዴ እዚህ ካለ ነው ሁሉ ትቀርባለች እንዴት ነው እየመጣልሽ ነው የላኩልሽ ነው አዚዛ ልብስ ስለምወድ በጣም ነው የምወደው ባህላዊ ልብስ ይሄው ዛሬ እንደዚህ ያሳመረችኝ ንጹህ ዲዛይን ናት ሁሌም አሉ አብዛኞቹ ቤተሰብ ነን እንደ ጓደኞቼም ናቸውና በአለም ምንም ሲመጣ በቃ ይልኩልኛል እኔም ለብሳለሁ እኔም ቤተሰቦቼም ሁላችንም ነው የታወቀ ነው እኛ ቤት አንድ ሰው ተነጥሎ አይለብስም ሁላችንም አንድ አይነት ነው የምንለብሰው በአለም እንደዛ ደምቀን ነው የምንውለውና እንግዲህ ለዛ ይሆናል ጸጊ ዩቲዩብ ምንድነው የሚባለው አዚቲዩብ ዩቲዩብ ቻናል አገሬ ሾው ሚላለን እዛ ላይ በጣም አገረኛ ነገር አብሶ እዛ ሀገር ለሚኖሩ ባህላችንን እየረሱ ላሉ ልጆች ብለን በደንብ ስንሰራበት የነበረ ፕሮግራም ነበር ባህላችን ላይ ቋንቋችን ላይ አባባሎች ላይ ፊደሎች ላይ በደንብ አጥብቀን ስንሰራበት የነበረ ፕሮግራም በደንብ የተወደደልን ፕሮግራም ነበር በአጋጣሚ ከኮቪድ በኋላ ሰዎች መገናኘት ሲያቆብና ቨርቹዋል ሲሆን ብዙ ነገር በዛ ምክንያት ትንሽ አዘገየ ነው እንጂ ጥሩ ስራ አለን ግን እዛ ሀገር ያለውን ነገር በደንብ ባህላችንን እናስተዋውቅበታለን ዩቲዩብ ቻናሉ አሁንም ድረስ እየሰራንበት ነው በደንብ መስራት አለባችሁ ምክንያቱም ልጆች ላይ ይመስለኛል እንግዲህ እዛ ሀገር መሰራት ያለበት ልክ ነው በጣም ይሄ ቋንቋቸውንም ባህላቸውንም በቤተክርስቲያን ያላቸውን ተጠብቀው ያለሽ ልጆችን ወደ ሃይማኖት ተቋማት ስታቀርብ እነሱን የምታጣበትን መንገድ እየቀነስክ ነው በብዙ መንገድ አይደል እናጣቸው አሁን ያለው እሱ ነገር በጣም ይቀንሳልና በተቻለው አቅም አሁን በክርስትና እምነት ላይ ያለ ሰው እሁድ አይቀርም ቤተክርስቲያን ልጆቹን ይዞ ይሄዳል ያስተምራል አሁን ዲያቆናቶቹን ስታዩዋቸው በቃ የሚቀድሱትም በጣም ትንንሽ ልጆች ናቸው የግዕዝ ችሎታቸው ማለት አማርኛ በደንብ ሳይችሉ እኮ ነው እንግሊዘኛ ብቻ የሚችሉ ልጆች
በደንብ ግዕዝ ይችላሉ በደንብ ጎበዞች ናቸውና ሰው በደንብ ጠንክሮ ነው እሱ ላይ የሚሰራው ተጫወትን በጣም ደስ የሚል ጨዋታ ነው አሁን ደግሞ ክፍለ ጊዜው ከእናት ከታዋቂዋ እናት ወደ ታዋቂዋ ልጅ እናምራ አዚዛ ከአሜሪካ ስትመጪ ሙሉ ቤተሰብሽን ይዘሽ ነው የመጣሽ እውነት ነው ሁላችንም ነው የመጣነው 3 ልጆች ባለቤቴ እናቴን ጨምሮ አንድ ላይ ነው የመጣችሁት አንድ ላይ ነው የመጣነው እናቴ ለሕክምና እዛ ነበረችና እሷም ሕክምናዋን ጨርሳ ተመለሰች እንግዲህ አንድ አውሮፕላን ሞልተን ለመምጣት ትንሽ ይቀራል አይ ደስ ይላል ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር ጊዜው አሁን ደርሷል ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ በመሃል ከተማ በልዩ ቅናሽ ከአልሳም ፕሮፐርቲስ የታማኝ እጆች ውጤት ቅድም ስንል ነበር እንግዲህ አዚዛ እሷ በፊልም ፌመስ ናት አሁን ባለቤቷም ፌመስ ነው እንዳልኩ ነው እና ልጇ ደግሞ ከነሱ ትንሽ ከፍ ይያለች ነው በደንብ እና ማርያማዊት ቲክቶክ ላይ በጣም እናቃታለን ተወዳጅ ናት ብዙ ተከታዮች አሏት አዎ በጣም እና አዲስ አበባ የምትኖር ያህል ነው የሚሰማኝ ምክንያቱም ብዙ ለኛ የቀረበ ነገር ነው በተቀርበውና ማርያማዊት ስኪን ጋብዛት አቤት ማርያማዊት እንደምነሽ ታዲያስ ሰላምነሽ ወይ እንኳን ደህና መጣሽ ደህና ነሽ ታዲያስ እንኳን ደህና መጣሽ ቆየሽ ፌመስ ነው የመድረስ የፌመሶች መድረስ እስቲ አረፈ በይ ጥቁር እንግዳዋ ከች አይደለም ድንገተኛ እንኳን ደህና መጣሽ እንኳን ደህና ቆየሽ ሁሉ አፖስቶ ነው ሁሉ ያውኔ ለሷ ሊስማማ ቃል ካላምን ሁሉ አፖስቶ ሁሉ አሪፍ ነው ዛሬ በተለየ ሁኔታ ላንቺ ክብር እኔ ነኝ ሻይ መቅደርሽ ጸጋዬ ፍቃዱን ሰጥሻል ተመችቶኛል ግን ሁሉ አፖስቶ ነው ሁሉ አፖስቶ ዛሬ ኢትዮጵያና አሜሪካ ተገናኙ አየር ላይ አሜሪካ ስለኖረች አማርኛ ማትችል ልጅ ሆነ አይደለም አንተ በግድ ነው በግድ ልጅ ነበር በግድ ነው ግራ ያጋባ እውነት ነው አፉ በይኝ ታውቂያለሽ እሱ ታውቂያለሽ ማርያም እኔ ናት እስቲ ቀመሽና የጸጊን ሻይ እሺ አሳባሴት በታለሽ ተገኘች ታዲያ እንዴም ሳልዘጋጅ ምን ስትል ነበር እንግዲህ ምን ታልታጅብ ስትመጣኛ አፈፍ ልታጅብ ስትመጣ ታዲያስ ልጅ ስትሆኝ እኮ ብዙ ማገባት ፍጭ እውነት ነው አይደለ ልጅነት በራስሽ ውበት ነው የሚያስፈልግ ተጨማሪ ነገር አይፈልግም ልጅነትና አለባበሷ ጠቆር ስላለ ብላ ነው እንጂ አዚዛ ከልጅነት ልጅሽ ጋር እኩያ ልጅሽ ነው ማለት የምንችለው በጣም ምን ተሰማሽ እንግዲህ እግዚአብሔርን አመሰግናለሁ ምንም የምለው ነገር በጣም ከምስጋና ውጪ ምንም እውነት ነው ቃለ መጠይቅ አድርጋችሁ ታውቃላችሁ አብራችሁ ናችሁ አናቀ ዛሬ ክብረ ወሰኑኛ ጋር ነው ያለው ማርያማዊት ምናልባት ሶሻል ሚዲያ ላይ እንግዲህ እናቀሻለን የተለያዩ ሙዚቃዎችን አክቲንጎችን በቃ በደንብ እናቀሻለንና እዛ ላይ ምንም አውርተሽም ቃለ መጠይቅ ስለራስሽ አውርተሽ ነው ታውቂያለሽ ዘኔ አይ አንዴ ትንሽ አወራው ግን ብዙ ይሄ ጥያቄ ስላልነበረ ዝም ብዬ ስለራሴ እድሜን ምናምን ብቻ ነው እንጂ አወራሁት ላይክ ምንም ስለ ላይፌ ምናምን አላወራሁም ስለዚህ ዛሬ ጥሩ አጋጣሚ አይደለ ያንቺ ተከታዮች ደግሞ ሞራንችን እንዲያቆሽ አይደለ ከማሚም ጋር አብረሽ ሆነሽ ደግሞ እንዲያዩሽ ጥሩ አጋጣሚ ነው ብለን እናስባለን ተከታዮች ብዙ አሉ እናትና ልጅ እኮ አይደለም የምትመስሉት አሁን በነገራችን ላይ ያያዩዋቸው ራሱ እህትማማች ነው ነን እኮ አይተሻል ነበርሽ ደግሞ ሴት ስትሆን ትልቅ ልጅ አድርሰሽ ከወንድ ሴት ስትሆን ደግሞ ሞር
ጓደኛ ትሆኛለሽ። የእህትነት ስሜት ነው በጣም የሚሰማሽ የሚመስለው። በጣም ምንም የምርም ደግሞ ጓደኛዬ ናት። በደንብ ብዙ ነገር ማማከራት እሷም እንደዛው የምታማክረኝ። አንዳንዴ እንስቃለን። ልብስ ሁሉ እየተቀያየርን ነው የምንለብሰው። የኔ ልብስ ትለብሳለች እሷ ልብስ እንደዚህ የጓደኛ ያህል ማለት ነውና እውነት ነው። ሴት ልጅ ደግሞ በጣም ቅርብ ናት እንትን ለጓደኝነት። ማሪማይታውን ኮሌጅ ገባሽ 19 ዓመት? ከቤተሰብ ወጣሽ? ከቤተሰብ ቤት ወጣዋ። ያው ኮሌጅ ወጣቻለሁ። 18 መጨረሻ ነው ይባል ሆነን ነው ኮሌጅ ሲገባ የተለመደ ነው እንደሱ። ለኮሌጅ ምናምን ወደ ሌላ ስቴት ምናምን ይኬዳል እና እኔም ወደ ሌላ ስቴት ሄድኩኝ። ከቤት እንግዲህ ከእናትሽ ጋር በደንብ ከቤተሰብ ጋር በደንብ ብዙ ነገር ለምዶ ኖሮ ከዛ መውጣት አይከብድም? አይ ይከብዳል በጣም። ዶርምም ስለሆንኩኝ ይሄ ሌላ ቤት አይደለም ምናምን ሩም ውስጥ ብቻ ነው ያለኝ። ኪችን የለም፣ የራስ ሽንት ቤት የለም ምናምን በቃ ላይክ አንድ ሩም ውስጥ ነው። ግን ከጓደኛዬ ጋር ነው የሄድኩትኝ ኑሃሚን። ከሷ ጋር ስለሄድኩኝ ከዳላስ አንድ ላይ ቤተክርስቲያን አስተምረን ምናምን በጣም ቤስት ፍሬንድ ናትና ከሷ ጋር ስለሄድኩኝ አንድ ላይ ነው የሄድነው። ከሷ ጋር ስለሄድኩኝ ሞር ተሻለኝ እንጂ ላይክ ማሚ ትናፍቀኛለች ነው። ቤተሰብ እህቴና ወንድሜ ምናምን በጣም ይናፍቀኛል። ቤት አንለያይም ነበረ። ሁሉ ጊዜ አንድ ቦታ ላይ ምናምን ከወጣንም አንድ ላይ ነው የምንወጣው። አንድ አይነት ልብስ ለዛ ሁሉም በቃ አንድ ላይ ስለሆነ ስንለያይ ይከብድ ነበር። ልታመላልሻቸው ነው አሁን ከዳላስ ቨርጂኒያ ልትመላለሽ? ሩቅ ቦታ ነው ያለሽው? ሩቅ ነው። ቨርጂኒያ ነኝ ያለሁት። ዳላስ እና ቨርጂኒያ ወደ 1000 ምናምን ማይልስ ሩቅ ነው በጣም። ወደ 5 ሰዓት ፍላይት ለዛ ሩቅ ነው። በብሬክ ግን ትመጣለች። በብሬክ አይደለ? አጥብቄ እንዲያዘነች በዚህ ይመስለኛል ኢትዮጵያዊ አትጣጥሜ እውነት ነው። በጣም ምን እያጠናሽ ነው? ክሪሚኖሎጂ የወንጀል ጥናት ጠበቃ መሆን የፈለኩት። ለዛ የወንጀል ጥናት ካነበብኩኝ ምናምን ባክግራውንዱን ከያዝኩኝ ሎ ስኩል ስገባ በደንብ አውቀዋለሁ። ግራም አልጋባም ብዬ እሱን ሜጀር ያደረኩት። ፍላጎቴ ነው በደንብ። ምንም ነገር ፍላጎት ከሆነ የሚቀል ነው። ከፍላጎትሽ ውጪ የሆነ ነገር የሚከብድ ነው ይመስላል በጣም። በጣም አሪፍ ነው። ከዛ ጋር የተያዙ ፊልሞችን ታይ ነበር እንዴት? ሾዎችን ማየው ሁሉም ላይክ የኔትፍሊክስ ሾው የሎ ሾው ምናምን። ፖድካስትን በጣም ነው የምሰማው። አሁን ትሩ ክራይም ፖድካስት ስለ ሰዎች ስለ አስተሳሰብ ሳይኮሎጂ ምናምን ነገር በጣም ነው የምሰማው። እሱም ደግሞ ኢንትረስት ያደርገኛል። ለዛ ክሪሚኖሎጂን ሳየው እና ዲስክሪፕሽኑን ምናምን ምን እንደሆነ ሳየው እሱን ኢዝሊ ነው የመረጥኩት በጣም። በጣም ሶሻል ሚዲያ ውስጥ አሁን ኮሌጅ ከገባሽ በኋላ ሶሻል ሚዲያው ላይ እንዴት ነሽ? ሶሻል ሚዲያ አይ ቲንክ 16 ዓመት ጀምሮ ነው የጀመርኩት። ለቀልድ ነበር የጀመርኩት። ከዛ ሰዎች ያዚዛ ልጅ ነሽ ምናምን ተባለ። ከዛ ከጓደኛዬ ከኑሃሚን ጋር ከእንደገና እኔና እሷ ወይም ይሄ ቀልዶች ወይም ቃላቶች ምናምን ለማለት ይሄ አንዳንድ ጊዜ የአሜሪካ ልጆች ከባድ ቃላቶች አይችሉም። ለዛ እሱንም ቴስት ስናደርግ ምናምን ወይም አክቲንግ ሊፕሲንግ እያደረግን አክት እናደርጋለን። በሱ ምክንያት በጣም እኔም እሷም ታወቅን። ከዛ ኮሌጁ ስንገባ ደግሞ ኮሌጅ ላይፍ አክቲንጉም በደንብ ነበር ያኔ የቀጠልነው። አጠገብ ለአጠገብ ሁሉ ጊዜ እየኖርን ስለሆነ ምናምን በሱ ዳንስ ምናምን እናደርጋለን። ኮሌጅ በደንብ ሰርቻለሁ። የትኛው ቪዲዮአችሁ በጣም ታየ? በጣም በየትኛው ታወቃችሁ? ያው ያዚዛ ልጅነትሽ እንዳለ ሆኖ ባዚዛ ልጅነት ነው መጀመሪያ። ግን የትኛው ቪዲዮአችሁ በጣም ታወቀ? ሰው ለሰው እኔ ሀና ዮሐንስ ሆኜ ሰው ሞገስ ሆና አክቲንግ ስንሰራ ሁሉም የምንሰራው የሰው ለሰው ቪዲዮ
ሁሉ ጊዜ ቫይራል ይሆናል ሰዎችም ራሱ ካገኙት እሷን ሞገስ ነው የሚሏት እኔና ሶስና ነው የሚሉኝ ሶስና ነው በቃ እና በሱ ነው በጣም ቫይራል ይሄድና ስለዚህ እናትሽ ትልቁን ድርሻ ትይዛለች ማለት ነው አንቺ ፌመስ ለመሆን ምክንያት የአዚዛ ልጅ ነው የተባለው መጀመሪያ ተብሎ በቃ ላይክ ወላይ ስጀምርም በኔ አካውንት ነው የጀመረችው ያው 16 አመት ስለሆነ ገና እንትን ስለሆነ እኛም ራሳችን የምናየው እንዲሆን አካውንቱ በኔ አካውንት ተጀመረ አሁን ልክ ሪሞቱን አስረከብሽ የራሷን አካውንት እንድታወጣ አደረግን እንጂ ሲጀምር በኔ አካውንት ነው የጀመረችው ግዴታ ያው እድሜም ስለሆነ ስለዚህ ቫኬሽን ወደ ቤተሰብ መመለስ ብቻ ሳይሆን ፈራንካውም ሲገኝ ያው ምክንያቱም በሷ ታውቀው ሼራለሽ ማሚ ግን እኮ ማርያማዊት ከመሄዷ በፊት ፊልሞች ላይ ሰርታለች እስቲ እናንሳ ማርያማዊት ስለዚህ የእናትሽን ሙያ ተከትለሽ ነበር ማለት ነው ትንሽ በ7 አመቴ ነው የጀመርኩት በጭስ ተደብቄ መጀመሪያ ፊልሜ ትንሽ እህቷ ሆኜ ነው የሰራሁት ከዛ ያየው ይፍረደው ልጅ ሆኜ የሰራው መንሱት ትንሽ ፓርት ነበረኝ የገጠር ልጅ ሆኜ ነው የሰራሁት ከዛ ማያ የመጨረሻው ፊልሜ ማያ ሆኜ ነው ራሷ ፍሬያት የማነታ እና ማንዴላ የነሱ የሁለቱ ልጅ ሆኜ ነው የሰራሁት እሱ ነው በደንብ ሰዎች ራሱ ካዩኝ የሚያውቁኝ በሱ ሙቪ ነው በጣም የታወቀ ሙቪ ነው ስቶሪውም የተለየ ስለነበረ አራት ፊልም ሰርታለች እኔ በጣም ከባድ ቤተሰብ ልጅ ስለነበረች ብዙ ሌሎቹን ፊልሞች ላይ ብዙ አታስታውቅም ግን የማያ ላይ ትንሽ ከፍ ስላለች ሰዎችን በደንብ ያስታውሷታል ልትሄድ አካባቢ ነው ማያ ልትሄድ አካባቢ አልቀጠለችበትም እንጂ በደንብ አስገብተሽ እኔስ መስቀጠልኩ ከኬርሽ በኋላ አይ ሙቪ ከባድ ነው ቲያትር ምናምን እሰራ ነበር ትምህርት ቤት ሃይ ስኩል ስገባ 9ኛ ክፍል ጀምሮ እስከ 12 ቲያትር እሰራለሁ ግን በቃ እዛ ጋር ነው ያቆመው ከሱ በኋላ አሁን ኮሌጅ ገባው ምንም ነገር አልሰ ፍላጎቱ ግን አለሽ ማለት ነው ቲያትር ምናምን ደስ ይለኛል ቲያትር በተለይ እሱ ላይ ለ4 አመት ስለሰራውበት ቲያትር ደስ ይላል ግን የእንግሊዘኛ ስለሆነም ቀላል ነው የአማርኛ እንጃ ግን የእንግሊዘኛ ቀላል ስለሆነ ቲያትር በደንብ ሰርቻለሁ እስከ መጨረሻ ድረስ ማርያማዊት በጣም ደስ የምትልሽና ደግሞ ምን ያያለሁኝ ምን ሰማለሁኝ ስላንቺ ቤተክርስቲያን ታስተምራለሽ እዛ ላሉ ልጆች አይደለ እስኪ ስለሱ በደንብ አጫዎችን እስኪ ስላሴ ነው ዳላስ ስላሴ የማስተምር የነበረው አሁን እንኳን አላስተምርም ኮሌጅ ሙቭ ስላደረኩኝ ነው እንጂ እዛ በሆነ ኖሮ ቀጥል ነበር ግን በደንብ የጀመርኩት በ16 አመቴ ነው ያኔ መስራት የተፈቀደው እድሜ ነው ይሄ መከፈል የሚጀምርበት እድሜ ነውና እዛ ላይ ያ ከ5 እስከ 8 አመት ልጆች እሱ ላይ ፎከስ አድርጌ የአማርኛ አስተማሪ ነኝ ወይ ነበርኩ አማርኛ ነው የምታስተምራቸው ሰመር ላይ ተማሪዎች ትምህርት በማይኖራቸው ጊዜ ቤተክርስቲያን ውስጥ ይዘጋጃል እንዲማሩ ይሄንን ነገር እንዲያገኙ እድሉን ያመቻቹላቸው ለቅርብ የሆኑ አማርኛ በደንብ የሚችሉ ወይም ደግሞ ባይብል የሚችሉ ምናምን ተመርጠው ያስተምራሉና ሰመር ላይ 2 ወር አስተምራለሁ 2 ወር ስለዚህ ደሞዝተኛ መሆን የጀመርሽው ያ ማለት ነው በቤተክርስቲያን ቅዳሜ እናስተምራለን ይሄ ከሰመር ካለቀ በኋላ ደግሞ ወደ ትምህርት ጊዜ ሲሆን ደግሞ ቅዳሜ ላይ እስከ ግማሽ ቀን እናስተምር ነበር ግን አቤትል ነው ይመስለው እኔ በዚህ ውስጥ እንግዲህ አዚዛን ነው ማያት ያለው ምክንያቱም አስተማሪ ለመሆን መጀመሪያ መማር አለባት እቺ ልጅ ተማረችው እንግዲህ በእናትና በአባቷ ነውና አብቀተሻት ነው ማለት ነው እሷ ማስተማር የጀመረችው የኛ ያው እንደ ወላጅ የሚገባንን ነገር እናደርጋለን ቤት ውስጥ ግን እግዚአብሔር ፈቃዱ ነው እሷም ጠንካራ ልጅ ሆና አማርኛውንም ባለመርሳቷ ማንበብን ባለመርሳቷ እንትን ልትል ቻለች እንጂ የኛ እግዚአብሔር ነው አሪፍ ነው ደስ ይላል በጣም
ይሄ እንግዲህ የመጀመሪያ አጋጣሚ ነው እንዳላችሁን አብራችሁ ቃለ መጠይቅ ያረጋችሁበት ስለዚህ ሁለታችሁም በየፊናችሁም ተታወቃላችሁ በአንድ ላይ ደግሞ ዛሬ ሆነ ሸጋ ነገር ነው ለናትሽ ምትያት ነገር ካለ ይጥሩ አጋጣሚ ይመስላል አይደል እናቴ በጣም ነው የምወድሽ በጣም ነው የማከብርሽ ጓደኛዬ እኔ ሁሉ ጊዜ እኔ ምንም መንገር እችላለሁ እየተሳሳቀን እየተቀላለድን ወይም ይሄ ሲሪየስ ነገር ከሆነ ቁጭ ብለን የሆነ ሰዓታት ወስደን ምናምን እናወራለንና እኔ ቤስት ፍሬንድ ናት ጓደኛዬ ናት በጣም ሞዳት እናቴ ናት በጣም ነው የምወድሽ አመሰግንሻለሁ ከባድ ነው ያ በልጅነቷ ነው የወለደችኝና የመጀመሪያ አመት አሁን በኔ እድሜ ነው የወለደችኝና ልጅነቷን ራሱ እኔ ወስጃለሁ እና አመሰግናለሁ ለሁሉም ነገር ላደረግሽው አመሰግናለሁ ኡፍ አመሰግናለሁ እውነት በጣም ደስ የሚል አገላለጽ ነው ተባረክ እድለኛ ነሽ ቆንጆ ጊዜ ያሳለፈን አዚዛዬ በጣም ነው የምናመሰግነው ደስ የምትል ልጅ ነው ያለች በጣም መስገን ቃል የለኝም ሁሌም ለእግዚአብሔር ምስጋና ማቅረብ ነው በቤታችን ውስጥ ስለተደረገልን ነገር ሁሉ በደንብ እናመሰግናለን ጥሩ ልጅ ናት ያለችን ጓደኛ እንዳለች ሁሉ ነገር ናት ተመስገን እግዚአብሔር ይመስገን ቲክቶካችሁ አሁን ስንት ደረሰ አሁን ኦልሞስት 200,000 ልገባ ነው ቀሪዎችን ሁሉ ይባርክልሽ ያ ኮሌጁን አይበ ጓደኛሽ ማን ነበር ስሙ ነበር ጓደኛዬ ኖሃሚን ኮሌጁ ጆርጅ ሜሰን እሳቸው ላይ ትንሽ ይዞኛል ኖሃሚን ጆርጅ ብቻ ልበላቸው ለግራጁዌሽን እኮ ኖሃሚንና አንቺ ደግሞ ህብረታችሁ ደስ ስለሚል እሷንም እንግዲህ ሰላም ለነላት እንወዳለን ያ አዚዛዬ እንግዲህ ዛሬ መጣሽ ከነ ልጅሽ ያልታሰበ እንግዳ ከዚዛ ጋር ቀጠሮ ይዘን እንግዲህ ማርያም ያልታሰበ እንግዳ ግን በጣም ቆንጆ ቆይታ አደረገን ስለነበረን ጊዜ ስለመጣሽ በጣም አርከን ነው የምናመሰግነው እኛም እዛ ሆነን አሜሪካ በመናየው ስቱዲዮ ውስጥ ነው ቁጭ ብለን እየተስተናገድን ያለነው ሻዩን በጣም ቆንጆ ነበር ሻዩ እንዴት ነበር ዮኒ እንደሚለው ፒሲንግ በጣም አሪፍ ነበር በጣም እናመሰግናለን ስላከበራችሁን ስለነበረን ቆይታንም እግዚአብሔር እናመሰግናለን እኛም በጣም ነው የምናመሰግነው አዚዝ አህመድ እንግዲህ ዛሬ በሻይ ሰዓታችን እንግድነት መታ ነበር አዲስ አበባ ያው እንግዲህ ስቱዲዮ አመጣናት ከነ ልጇ በጣም ጥሩ ጊዜ ነበረን ስለነበረን ጊዜ እኛም በጣም ነው የምናመሰግነው አዚዛዬ መልካም ቢሲንካ ብለናል መርቶ ብለናል እናመሰግናለን በድጋሚ ቅዳሜ ከሳታችን እንቀጥላለን አብራችሁ ቆዩ